ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዜናዎችን ጀምጥቻለሁ። መሳይ መኮንን ነኝ። አብይ አህመድ የጸጥታና የደህንነት መዋቅሩ ላይ ለውጥ ማድረጉ ተገለጸ። አጠቃላይ የአገሪቱን ጸጥታና ደህንነት በበላይነት እንዲቆጣጠርም በቅርቡ በተለየ ሁኔታ የተዋቀረውና በደህንነት መስሪያ ቤቱ ስር በሚገኘው የሪፐብሊካን ኃይል እጅ መግባቱን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። የጸጥታና ደህንነት የጋራ ግብረ ኃይልን ስልጣን በመውሰድ አጠቃላይ ስራውን የሚያከናውነው ይሄው የሪፐብሊካን ኃይል በአብይ አህመድ ፍጹም ታማኝ የሆኑ ጥቂት ሰዎችን በመሰብሰብ በአዲስ መልክ መደራጀቱ ታውቋል። በሌላ በኩልም በርካታ የአገዛዙ ባለስልጣናት ጠባቂ አጃቢዎቻቸው እንዲቀየሩላቸው መጠየቃቸውን ነው ያገኘነው መረጃ የሚያመለክተው። አብይ አህመድ የፌደራል ፖሊስንና መከላከያ ሰራዊትን እንደዚሁም ኢንሳን ሚናቸውን በመቀነስ የጸጥታና ደህንነት የጋራ ግብረ ኃይሉን በዚሁ የሪፐብሊካን ኃይል በተሰኘው በብሔራዊ መረጃና ደህንነት መስሪያ ቤቱ ስር በተዋቀረው ቡድን እጅ እንዲገባ አድርጎታል። ከአርብ ዕለት ጀምሮም የአዲስ አበባ ፖሊስ ተጠሪነቱ በጊዜያዊነት ለዚሁ የሪፐብሊካን ኃይል እንዲሆን መደረጉ ታውቋል። የጸጥታና ደህንነት መዋቅሩ ይበልጥ እየጠበበ በውስን ሰዎች እጅ ብቻ እንዲመራ እያደረገ ያለው አብይ አህመድ የፋኖ በአዲስ አበባ ጥቃት መፈጸም የጸጥታና ደህንነት መዋቅሩን በተለይም ከአማራ ብሔር ተወላጆች ጋር በተያያዘ ዳግም እንዲያዋቅረው እያደረገ እንደሆነ ተገልጿል። የኤርፖርት የጸጥታና ደህንነት ሙሉ በሙሉ በሪፐብሊካን ኃይል ቁጥጥር ስር ሆኗል። ከመካከለኛ አመራር ጀምሮ የብልጽግና ባለስልጣናት ከሀገር እንዳይወጡ ከጠቅላይ ሚኒስትሩ ቢሮ በተላለፈ መመሪያ መከልከሉ ታውቋል። ሪፐብሊካን ኃይል የተሰኘው አብይ አህመድ የመጨረሻ ምሽግ አድርጎ ያዋቀረው ልዩ የአፋኝና ገዳይ ቡድን ከአርብ ዕለት ጀምሮ የሚካሄዱትን መጠነ ሰፊ እስሮችንና ቤት ለቤት ፍተሻዎችን እያከናወነ ሲሆን በስካውንም ከ1000 በላይ የሚሆኑ ሰዎች በዋናነትም የአማራ ብሔር ተወላጆች ታፍሰው ወደ አዋሽ አርባና ወደ ሌሎች የግዞት ማጎሪያ እስር ቤቶች መወሰዳቸውን ያገኘነው መረጃ ያመለክታል። አዋሽ አርባ ከተወሰዱት መሃል አንዲት ነፍሰ ጡር እናት እንደሚገኙበትም ተመልክቷል። ይህ በእንዲህ እንዳለ አብዛኛው የአገዛዙ ባለስልጣናት የአካልና የዙሪያ ጥበቃ እንዲቀየርላቸው መጠየቃቸው ተሰምቷል። አካል ጥበቃ በሚባለው ሹፌራቸውን ጨምሮ እንደየደረጃቸው 4ና ከዚያ በላይ አጃቢዎቻቸው በከፊልና በሙሉ እንዲቀየሩ የጠየቁ ሲሆን መኖሪያ ቤታቸውንም የሚጠብቁት ላይ ሌሎች ጠባቂዎች እንዲመደቡላቸው ለጠቅላይ ሚኒስትሩ ቢሮና ለደህንነት መስሪያ ቤቱ ጥያቄ እንዳቀረቡ ነው የአንከር ሚዲያ ምንጮች የገለጹት። በተለይም የአማራ ተወላጅ የሆኑ የፌዴራል ባለስልጣናት ጠባቂዎቻቸው እንዲቀየሩላቸው ሲጠይቁ እንደነበረና ከአርብ ዕለቱ ክስተት በኋላ አጥብቀው በማሳሰብ በአስቸኳይ ሌሎች እንዲመደቡላቸው በቀጥታ ጠቅላይ ሚኒስትሩን እንደጠየቁ ለማወቅ ተችሏል። የኢኖቬሽን ሚኒስትሩ በለጠ ሞላ በቅርቡ ዛንዚባር ደርሶ ከተመለሰ በኋላ ለጠቅላይ ሚኒስትሩ በዛንዚባር የግድያ ሙከራ እንደተደረገበት ፋኖ ሊገድለው እየተከታተለው መሆኑን ሪፖርት አድርጎለት እንደነበረ የጠቀሱት የአንከር የመረጃ ምንጮች በፍጥነት ወደ ጠቅላይ ሚኒስትሩ ጋር በመደወል ጠባቂው እንዲቀየርለት መጠየቁ ተመልክቷል። በለጠ ሞላ በመስሪያ ቤቱም ከምክትል ሚኒስትሩ ጀምሮ ሰራተኞቹ በሙሉ ተፈትሸው ወደ ግቢ እንዲገቡ መመሪያ መስጠቱም የተገለጸ ሲሆን ሌሎች ሚኒስትሮችም በተመሳሳይ ሰራተኞች በሙሉ እየተፈተሹ እንዲገቡ ትዕዛዝ መስጠታቸውን ለማወቅ ተችሏል። ከዚሁ ጋር በተያያዘም ከአካል ዙሪያ ጥበቃና አጃቢዎች መሃል 50 የሚሆኑት ለጊዜው በደሞዝ ያስገዳጅ እረፍት እንዲወስዱ የተደረጉ ሲሆን የታሰሩም እንዳሉ ተገልጿል። በሪፐብሊካን ኃይልና በአዲስ አበባ ፖሊስ ታጅበው ልጆቻቸውን ከትምህርት ቤት የወሰዱ ባለስልጣናት በከፍተኛ ፍርሃት ውስጥ ሆነው ይታዩ እንደነበረ ከምንጮች መረጃ ለማወቅ ተችሏል። በሌላ በኩል በአብይ አህመድ አዲሱ የጸጥታና ደህንነት ለውጥ ስልጣኑን ጠቅልሎ የወሰደው የሪፐብሊካን ኃይል በአራቱም የአዲስ አበባ አቅጣጫዎች የእግረኛና የተሽከርካሪ ድንገተኛ ፍተሻ የሚያደርግ እንደሚሆን ያገኘነው መረጃ አመልክቷል። በአብይ አህመድ አገዛዝ ተጠርጣሪ የሆኑ ባለሀብቶችም የባንክ አካውንታቸው በጊዜያዊነት እንዲታገድ የሚገልጽ የትዕዛዝ ደብዳቤ ለየባንኮቹ መላኩን ነው የአንከር ሚዲያ ምንጮች የገለጹት። እንግዲህ አስረስ ከዚሁ ጋር ተያይዘው አንዳንድ መግለጫዎች የሚያወጡ አካላት አሉ። ከነዛ ውስጥ አንዱ አብን ነው። አብን እናንተን በተመለከተ የሚያወጣው ትናንትና መግለጫ አለ። ከዚህ በተጨማሪ የምክክር ኮሚሽኑም እንደዚሁ ተኩስ ማታቆሙ ከሆነ እንዴትኛ መንግስትን ተኩስ አቁም እንላለን የሚልም በምክክር ኮሚሽኑ ዋና ሰብሳቢ የተሰጠ
ሰሞንኛ መግለጫ አለ። እንግዲህ የናንተ ተኩስ ማቆም ነው ቀጣዩ የአማራ ክልልን ሰላም የሚያሰፍነው የሚል ድምዳሜ ላይ ደረሱ ነው የሚመስለው። ማን ጦርነቱን እንዲጀመረ ማን ተኩስ ማቆም ሳይፈልግ በየበሩ እየደያም ሰላማዊ ሰዎችን እየገደለ እንዳለ እሳቸው ጠፍቷቸው አይደለም። ለማንኛውም በዚህ ጉዳይ ላይ ያለን አስተያየት ተሰጣለ። ነገር ግን እንደው የአብንን ጉዳይ ነው። አብን በዚህ መግለጫው ያለው ነገር አለ። አሁን በአማራ ህዝብ ስም እየተካሄደ ያለው የትጥቅ እንቅስቃሴ የህዝቡን መሰረታዊ ጥያቄዎች የማያሳካ ይልቁንም የሻዕቢያና የወያኔ ጽምዶነት እንዲሰምርና ለታሪካዊ ጠላቶች በር የሚከፍት ነው ብሏል። የናንተን ትግል ለአማራ ህዝብ አይጠቅምም፣ ለሌሎች ግን በር ይከፍታል ሲል ነው ድምዳሜ ሰጥቶ መግለጫ ያወጣው። በዚህም ጦርነቱን በአስቸኳይ አቁሙ ነው ያሉ። አቁማችሁ አብይ አህመድ በተዘጋጀው የምክክር መድረክ ላይ እንድትሳተፉ ነው ዛሬም አብን መግለጫ ያወጣውና እንደው እነዚህ አካላት ከናንተ ትግል አንጻር የሰጧቸውን መግለጫዎች እንዴት ማየት ይቻላል? አብን እንግዲህ ምንድነው የፌስቡክ ገጹንና በለጠ የሚባለውን ሊቀመንበር እና ጥቂት በጣት የሚቆጠሩ ጓደኞቹን ካልሆኑ በስተቀር ሌላውን አረክበ ነው በየቦታው ባለው የፋኖ አደረጃጀት ውስጥ በአመራርነት በተዋጊነት በተለያየ አመራር መዋቅር ደረጃ ይሄንን ይሄሉና ተጋድሎ እያታገለ ነው ያለው። ስለዚህ ከአብን ንብረቶች መካከል እንግዲህ ኦፊሱን የፌስቡክ ገጹንና በለጠና የተወሰኑ ልጆችን ነው አመድ የተረከባቸው። ስለዚህ በድሮ ሞገሱ በድሮ ስሙ በድሮ ማንነቱ አብን የሚባለው መዋቅር ስለሌለ ያን ያክል ትልቅ ነገር አድርገን ምላሽ የምንሰጥበት አጀንዳ የምናደርገው ጉዳይ አይደለም። የሆነው ነው አንደኛው የአገዛዙ አፍ እና ስልት ነው። የሚወጡ መግለጫዎች በእኛ በኩል ከብልጽግና ከሚናገራቸው ነገሮች ለይተን አናያቸውም። የብልጽግና ኮሚኒኬሽን ሚኒስትር የሚያወጣውን መግለጫ ወይም ፋና ላይ ወይ ኢቲቪ ላይ የሚነገሩትና በአብን የፌስቡክ ገጽ የሚነገሩት ልዩነት የላቸውም። በእኛ በኩል በተቃዋሚ ፓርቲ የብልጽግና ፓርቲ ጉዳይ አስፈጻሚ አድርገህ ልትወስደው የምትችለው ጉዳይ ነው። ለዚህ ትግል ከፍተኛ ዋጋ ተከፍሎበታል፣ እየተከፈለበትም ይገኛል። ይህን ትግል ከመጀመሪያው ከአነሳሱ ጀምሮ የራሱ መሬት ላይ ይህን ሁሉ ጀብዶ የፈጸመ አመራር አለው። ትግሉም የአማራ ህዝብ ዋጋም እየከፈለበት ያለ ትግል ነው። የህዝብ አደጋ መግባቱ ቁጭት ውስጥ አስገብቶት በተለያየ መንገድ በሰላማዊ መንገድ በፓርቲ ትግል በብዙ መንገዶች ጥያቄዎች እንዲመለሱ ተሞክሮ ነገር ግን በእነዛ የሰላማዊ ትግሎች አገዛዙ ተሸንፎ ጠመንጃ በማንሳቱ የፓርላማ አባላትን ሳይቀር ሰላማዊ ሰዎች ወደ እስር ቤት በማጋዙ በመግደሉ በመጨፍጨፉ ከዛም አልፎ ጅምላ ጨራሽ መሳሪያዎችን በህዝባችን እየተኮሰ የህልውና አደጋችንን የበለጠ እያወሳሰበ በመምጣቱ ምክንያት ነፍጥ አንስተን እየታገል ነው ያንኮታኮት ነው ያለ አገዛዝ ስለሆነ የአብንን ሌላውንም ምስክርነት አንሻም። እኛና የአማራ ህዝብ የምንታገልበትን ዓላማ እናውቀዋለን። በትግሉ ላይ ያለንን ድርሻና ባለቤት በሚገባ እናውቃለን። በዚህ ተከታታይ እንግዲህ በቀላሉ ይሳካል በማይባል ደረጃ በሌሎች የፖለቲካ ኃይሎች የፋኖን ትግል የመደገፍ አዝማሚያና ዝንባሌ ማሳየታቸው አብይ አህመድ መንደር ከፍተኛ ፍርሃት ስለተፈጠረ ቅድም እንዳነሳውልህ ያ ፍርሃት በአብን የፌስቡክ ገጽ በኩል ሲንጸባረቅ ተታዘበው። ምክንያቱም የሚባለውም አካል ቢሆን የብልጽግና ካድሬ በኮሚሽን ካባ ነው። ሌላ ምንም ነገር የለውም። የተለየ ነገር የለውም። ገና የምክክር ኮሚሽን የሚባለው አካል በትልቅ ሴሬሞኒ ምስረታው ይፋ በተደረገበት ጊዜ ስለ ምክክር አስተያየት ሲሰጥ ጠቅላይ ሚኒስትሩ ምንድነው ያለው? ሽግግር መንግስት የሚባል የለም ምንም የለም ብሎ እንዳወስኖ ጨርሶ ያመጣኝ ዓላማው ፓርላሜንታሪ ሲስተሙን ወደ ፕሬዚደንሻል ሲስተም በማምጣት አብይ አህመድን በፕሬዝዳንትነት ቀጣዮቹ በርካታ ዓመታት የሀገሩ ፈላጭን ለማስቻል ነው የተጀመረውም ዓላማ ይዞ የተነሳውም ያንን ለማድረግ ነው። በውጭም በአገር ውስጥም የሚዞረው አንድም ቀን የምክክር ኮሚሽን የሚባለው አካል ኦፊሻሊ ለፋኖ አደረጃጀቶች በደብዳቤም በመግለጫም ይፋዊ ጥሪም አድርጎ አያውቅም። ስለ አጀንዳውም ምንም ነገር አድርጎ አያውቅም። አጀንዳ ሰበሰብኩ የሚለው ከራሱ ከብልጽግና ካድሬዎች ከመንግስት ሰራተኞችን ሰብስቦ ነው እንጂ ከተዋጊ የምክክር ካስፈለገ ውይይት ካስፈለገ ብሔራዊ ውይይት ካስፈለገ የግዴታ ተፋላሚ ኃይሎች የሚሰሩበት ነው መሆን የሚገባው። አስቀድሞም ቢሆን ይሄ ምክክር ኮሚሽን ማሸማጋይ ነኝ የሚል አካል በተፋላሚ ወገኖች ሊመረጥ ይሁንታ ሊሰጠው ይገባ ነበረ። በራሱ በካድሬው መዋቅር በጠላት መዋቅር ተመርጦ በጠላት በጀት እየተንቀሳቀሰ የጠላትን ጉዳይ እያስፈጸመ ስለኛ ሊናገር ሊያወራ የሚችልበት ነባራዊ ሁኔታ የለም ማለት ነው። ሌላው ቀርቶ ሀገሩ በጦርነት ቀጠና ውስጥ እያለ በየቦታው ህጻናት፣ እናቶች በጦርነት ምክንያት
እያለቁ ባሉበት ግዛዙ እንዲህ አይነት ኢሰባዊ ድርጊቶችን መፈጸሙን እንዲያቆም ጥሪ ሳያደርግ ስለዚህ ጉዳይ ስለ ሰላም ወይም ደግሞ ፋኖ ተኩስ አቁም እንዲያደርግ ሊገልጽ የሚችልበት ሞራል የለውም። ያንዳ ክስተት የሚያስዜ ቢፋ ስላደረግ ኮሚሽን የሚባለው ጉዳይ በዘዘ እየደበዘዘ ነው የመጣው። ያው የአጠቃላይ ስልቱ ምንድነው? ሞደስ ኦፕረንዲ የምትለው የአብይ አህመድ ማጭበርበር ማታለል ነው። ሌላ ምንም ነገር የለውም። እና እነኚህ ተቋማቱም ፓርቲዎቹም ሌሎች አጠቃላይ የሀገሪቱ ኢንስቲትዩሽኖችም የአብይ አህመድን የማጭበርበር ስልት ለማስፈጸም ነው ደፋ ቀና ሲሉ የምታያቸው። ምክር ኮሚሽኑም በለው አብንስም የሚወጡትን መግለጫዎች ብለው የዛው የማጭበርበሪያ የማታለያ ስልቶች ተገሩት። ከአንድ ቋት ከአንድ ቦታ የሚወጡ የተለያዩ ነገሮች ናቸው የሚመጡ። የአማራ ህዝብ በቂ የሆነ ግን ከሊቅ እስከ ደቂቅ የዚህን ትግል መቋጫ በጉጉት እየጠበቀ ነው ያለው። የስርዓቱን መንኮታኮት በጉጉት እየጠበቀ ነው ያለው። ሌላ ምስክር ሌላ ባለቤት ያሻውም ከህዝቡ መሀል ያለን ከህዝቡ ጋር ያለን ዋጋ ያለን እኛ ስለሆን የነኝህን ስብስቦች እነኝህን በጥቂት በሆዳቸው ምክንያት ተሸክሞት የነበረውን የህዝብ ፍቅር የህዝብ አደራ የሸጡ ግለሰቦችና ስብስቦች አንዳንዶቹ ምክትል ኮሚሽኑ ላይ ያሉት በስተርጅና ዘመናቸው ታሪካቸውን እያበላሹ ያሉ የነሱ ምስክርነት ምንሻበት ዘመን ላይ አይደለንም። ከዚህ በላይ ምንም የተለየ ነገር የምትላቸው አይደሉም ለማለት። እንግዲህ ከዚሁ ጋር ተያይዞ አቶ ተመስገን ጥሩነህ ሰሞኑን ወደ አማራ ክልል ባህር ዳር በማቅናት የፖሊስ ኮሚሽኑ አዲስ ህንጻ ምረቃ ላይ የተናገረው ንግግር እንደዚሁ ሰሞኑን አጀንዳ ሆኖ እየተነሳ ይገኛል። አንተም በግል የማህበራዊ መድረክ ላይ ምላሽ ሰጥተህበታል። ተመስገን ጥሩነህ በጅምላ ነው የአማራን ህዝብ ባንዳ የሚል አገላለጾችን እየተጠቀመ በኋላ ላይ ተላላኪነትን አንስቶ የአማራን ህዝብ ተላላኪ ሲል ነው የዘለፈው። ለዚህ ምንም የሚከላከለው ወይም ደግሞ የሚያስተባብለው አይደለም። በቪዲዮ በድምጽ ራሱ የተናገረውና ለህዝብ የቀረበ ንግግር ነው። ምናልባት አስረስ እዚህ ላይ ምን ማለት ይቻላል? አሁን ያንን ንግግር ከቪዲዮ ላይ ቆርጦ ያወጡ ይመስላል። አንዳንዶቻችን ስለያዝነው እንዲሁ ለታሪክ አስቀምጠነዋል። ነገር ግን ከዋናው ፋይል ላይ ቆርጦ